ሰላም ሰላም ውድና የተከበራችሁ የኢርሆቦት ዩቲዩብ ተመልካቾች በሙሉ በያላችሁበት ሰላማችሁ ብዝት ይበልላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን የሆናችሁ ሁላችሁንም ሰላማችሁ ብዝት ይበልልኝ እላለሁ። ዛሬም በአዲስ ቪዲዮ ካች ብዬላችኋለሁ። እንግዲህ የብሩኬና የሀይሚ ነገር እንደቀጠለ ነው። እንግዲህ ትላንትና ሀይሚዬ በጣም ከባዱ ተበቅለ ነበረ። ግን ይሁንም እንጂ ዛሬ ደግሞ በድጋሚ ብሩኬ መበቀል አለብኝ። እንግዲህ ያው ካልተበቀልኩኝ እሷ እንደዚህ ያርግተኛለች፣ አሞኛል፣ እንግዲህ ብርድ መቶኛል፣ ወገቤን ጎኔን እያለኝ ነው፣ እያመመኝ ነው። ግን ቢያመኝም እንኳ ከሷ ጋር ራሱ ሰላም ባንሆንም እንኳን እኔ መበቀል አለብኝ ብሎ እንግዲህ ሊበቀላት መጥቷል ማለት ነው። እሷ ልትታጠብ እንግዲህ ሻወር ቤት ገብታለች። እሱ ደግሞ በቃ እሷ መኝታ ቤት ውስጥ ተኝቶ ይገኛል ማለት ነው። በጣም ያሳዝናል፣ ያስደነግጣል። እንግዲህ ምን ሊባል ይችላል ብላችሁ ታስባላችሁ? ውድ ተመልካቾቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እናም ያው በጣም ያሳዝናል። በጣም የሚያሳዝነው ነገር ደግሞ እንግዲህ ብሩኬ ዛሬ ከአንቺ ጋር ነው፣ አብሬ ነው የሚሆነው፣ አብሬ ነው የሚተኛው። ስለዚህ አንቺ የሰውን ወሬ እየሰማሽኝ እኔን በጣም እየጨቀጨቅሽኝ ነው ብሎ እየጨቀጨቃት እርሬ እያላት ይገኛል ማለት ነው። እና ሀይሚ ደግሞ ምን ልትል ትችላለች? ምናልባት ሀይሚ ያው ምኖረው ብቻዬን ነው የራሴ ክላስ ነው ብላ ነው የምታስበው እና የራሴ ክላስ ነው በቃ ሻወር ወስጄ እወጣለሁ ብላ በምን አይነት መልኩ ነው ልትወጣስ የምትችለው? እንዴትስ ፍሪደም እየተሰማት ነው? ትላንትና ከኔ ቤት መውጣት አለበት ብላ እንግዲህ ያ ቁርጡን ይዛለች። እሱም ደግሞ ማን ይወጣል ማን ይኖራል እንተያያለን በማለት እንግዲህ ይኸው ያው ተያይዘው እንግዲህ በእንደዚህ አይነት በበቀል እንደቀጠላ ነው ማለት ነው ያለ። እንግዲህ በጣም ያሳዝናል ማለት ነው ነገሩ። እንግዲህ እየተፈጠረ ያለ ነገር እዚህ ጋር አንድ ነገር ማለት የሚችለው ለብሩኬ ነው። እንግዲህ አንተ ልጅቷን የምታወራት ከሆነ ልጅቷ አንተ ጋር ቴክስት ምትልክልህ ከሆነ አንተን የምታወራልህ ከሆነ እዚህ ጋር እኮ ሀይሚ ጥፋተኛ ናት፣ ሀይሚ የእሷን ወሬ እየሰማች ነው ምናምን ማለት አይጠበቅብህም። ለምን አንደኛና የመጀመሪያ ነገር አንተ ነህ ልጅቷን ማናገርም እንዳታወራም ከሀይሚ ጋር እንዳታወራም ግንኙነት እንዳይኖራትም ማድረግ የምትችለው አንተ ነህ። ከሷ ጋር መሆን እንደማትፈልግ መቀጠል እንደማትፈልግ ያንን ሁሉ ነገር ማድረግ የምትችለው አንተ ነህ። አንደኛ ነገር አንተ ጋር ይሄው ቴክስት የምትልክልህ ከሆነ በዚህ ሌሊት ላይ አንተ ጋር የምታወራህ ከሆነ ሜሴጅ የምትልክልህ ከሆነ ታዲያ እንዴት ነው ሀይሚ ላትጠራጠርህና ሀይሚ ላትጠይቅ የምትችልበት ምክንያት ምንድን ነው? እኔ አልገባኝም። እኔ እዚህ ጋር ብዙ ሰዎች ኮሜንት ላይ ራሱ ብዙ ነገር ብላችኋል። እንግዲህ ሀይሚን ተይ በቃ ይቅርብሽ፣ የሰው ወሬ አትስሚ ምናምን በቃ ብቻ ሴት ሆናችሁ ሴት ላይ ለመፍረድ በጣም የሚቀላችሁ ሰዎች አላችሁ። ሀይሚ ላይ በብዙ እየፈረዳችሁ ያላችሁ ሰዎች አላችሁ። በእርግጠኝነት ይሄው እሱ ራሱ እያወራ ነው ከሱ ጋር እንደምታወራ እሱ ጋር ቴክስት እንደምትልክ እንግዲህ ቴክስቱን ስትልክ እሱ ይመልስላታል። ይሄ ነገር አለ። ይሄ ነገር እያለ ሀይሚ እንዴት ማውራት እንደሌለባት መጠየቅ እንደሌለባት እንደምታወሩ በጣም ግራ ነው የሚገባኝ። የብሬን ነው የምላችሁ፣ በጣም ግራ ነው የሚገባኝና በጣምም ያስጠላልም ያናድዳልም። አንድ ነገር አሁን አንተ እዚህ ጋር እንደዚህ ከማለት ይልቅ ማለት ያለብህ ልጅቷን አውርታ ያለውን ነገር ያለውን ፋይል ብትዘጋና ከሀይሚ ጋር እኮ ንጹህ ሆነ ብትቀጥል መልካም ነበረ። ያውም ሀይሚ በስነ ስርዓት ጠይቃለች። ምንድነው ይሄ ነገር? ምንድነው የተፈጠረው? እንደዚህ አይነት ነገር ተፈጥሯል፣ አንተ ከሴት ጋር አለክ ብለ በጠይቀች ሰዓት እኮ በኖርማሊ እኮ ቁጭ ብላ ከሀይሚ ጋር አውርተ ነገሮችን አስተካክለ ቢሆን ሀይሚን አትስሚያት፣ የሷን ነገር አትስሚያት፣ ከሷ ጋር አታወሪያት ማለት ትችላለህ። ያለፈው እንኳን ታሪክ ቢሆን ማለት ነው። አንተ ያለፈም ታሪክ ቢሆን እኮ አንተ እያወራሃት ነው። እዚህ ጋር እንግዲህ
መረሳት የሌለበት አንተ ልጅቷን እያወራሃት ነው ሳታወራት አንተ ዝም አላልክም ገባክ አይደለ ዝም አላልክም እያወራሃት ነው እያወራሃት ከሆነ እኮ አንተ ከሀይሚ ጋር መሆን የምትፈልግ ከሆነ በቃ እኔ ህይወት ጀምራለሁ ስለዚህ ካንቺ ጋር ያለ ነገር አብቅቷል በቃ አክትሟል ብለው እኮ ነገሩ ኖሮ ኦሬዲ በቃ ሬዲ አድርጋ አስተካክለ መቶ ነው እንጂ የሷን ወሬ አትስሚ ብለሃት እኮ ለሃይሚ ገና ነገሮች ከተባባሱ አንተ ከተጋጨህ በኋላ ሃይሚ ከሁለት 3 4 ካንተ አፍ መስማት ፈልጋለሁ እያለች እንኳን ነገሮችን ለማስረዳትም ለመናገርም ምንም አይነት ፍቃድ አልነበረህም ግን ላንተ ቴክስት እየተደረገልህ እያወራችልህ አንተ እያወራችልህ እንኳን ሃይሚ እንደዛ ብላ እየጠየቀች ለምንድነው ልታስብ ያልቻልከው ለምንድነው አስበ የሆነ ነገሮችን አገናዝበ ኦኬ ያለፈው እኮ እንደዚህ አይነት ነገር ነበር ብለህ እኮ ሃይሚን በትክክል ያወራሃት ነገር የለም በዚህ አይነት ነገር ላይ ስናወራ ማለት ነው እኔ ግን እንደ ሴት ይሰማኛል እኔ የሚሰማኝ ብዬ ነው የሚያወራው ለምን ብሩኬ ልጅቷን እያወራት ነው ያለ ታዲያ ሃይሚ እንዴት እንዳታወራ ነው የምትፈልጉት ታዲያ ሃይሚ ለምን ትጠይቃለሽ ብላችሁ ነው እንደምታስቡት በተለይ ኮሜንት ላይ በጣም ብዙ ያውም ሴት ሆናችሁ በቃ በሴት ላይ ልትፈርዱ እናንተ ላይ ቢመጣ ይሆና ለመቀበል የማትፈልጉ ሰዎች እናንተ ሰው እንኳን እንደዛ አይነት ነገር ቢያደርግ የማትቀበሉ አገር ጉድ ምታስቢሉ ሰዎች እሷ ጋር ሲሆን ግን እዛ ጋር ቁጭ ብላችሁ ዝም ብላችሁ የምትፈተፍቱ ሰዎች በእውነት በጣም ነው የምታሳዝኑት በጣም ይሄው ባለቤቱ ባፉ እየተናገረ ይሄው ሜሴጅ እየጻፈችልኝ ነው እያላ እንደዚህ ሆኖ እውነቱን እንደዚህ አድርጎ እያወራት እንኳን እናንተ ምንድነው ያላችሁ የሰው ወሬ አትስሚ እያላችኋት ነው ያላችሁ እንዴ የተፈጠረው ነገር ሰው ተናግሯል የተናገረው ነገር ደግሞ አይቶ ሰምቶ አይ ይሄ ነገር በቃ መብቃት አለበት ብሎ እኮ ለነገሮች ገደብን መስጠት ያለበት ብሩኬ ነው እንጂ ሃይሚ አይደለችም ሃይሚ እዚህ ጋር ምንም ያጠፋችው ጥፋት የለም ሃይሚን በብዙ መንገድ ጥፋተኛ ለማስባል ሞክሮ ነበር የራሱን ሴራ አስሮ በብዙ መንገድ በቃ ጥፋተኛ ለማስባል ሞክሮ ነበር ግን አልቻለም ገባችሁ አይደለ አልሆነም ስለዚህ ካልሆነ አንተ እዚህ ጋር ሜሴጅ እየጻፈችልኝ ነው እንደዚህ ያለችኝ ነው እንደዚህ ያወራችልኝ ነው ከማለት ይልቅ አንተ የራስህን እርምጃ እንኳን እንደዛ አድርግተህ ልጅቷን አወርተ ያለህን ነገር ጨርሰህ ነው መሆን ያለበት እንጂ ዛሬ እንዳዲስ የሚቀሰቀስ ፋይል ይዘ ዛሬ እንዳዲስ የምታወራ እንትን ይዘ መምጣት የለብህም ወይንም አንተ ያውቀ ሃይሚ ላይ ድራማ ለመስራት አስበ ነው እንጂ ወይ ሃይሚ ምን አይነት ቦታ አላት ወይ ብላ ሃይሚ ላይ ድራማ ለመስራት አስበክ ሊሆን ይችላል እንጂ ይሄ ዝም ብሎ የምታለፍ አንድ ሴት ዝም ብላ የምታልፍ ነገር አይደለም እንደራሴ ውድ ተመልካቾቼ የተሰማኝን ነው የሚያወራ እናንተም ደግሞ የተሰማችሁትን ሐሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ላይክ ሼር ሰብስክራይብ ያረጋችሁ አበረታቱኝ ቪዲዮውን የምንመለከት ይሆናል ሃይሚ ከሻወር ቤት ስትወጣ ምን ሊፈጠር ይችላል አብረን የምንመለከት ይሆናል ወደ ቪዲዮ እና ምን ማለት ተቃጠይ ህይወቴን እንዳሸትሽው መተውሽ መስሎሻል ቆይ እንግዲህ ተቃጣይ ያየሽኝ ነው እያላት ነው በጣም ያሳዝናል የምሬን ነው የምላችሁ በጣም ነው የሚያሳዝነው አረሳቱ እንግዲህ ሃይሚ ከሻወር ቤት ልትወጣ ነው ምንድነው ሊፈጠር የሚችለው አብረን እንመለከታለን ሃይሚ ምን ልትል ትችላለች አብረን እንደርስላት ያውም ከሻወር ቤት እየወጣች እሷ መኝታ ቤት ውስጥ ሆኖ በምን አይነት መልኩ ነው የምትወጣው እስኪ አብረን የምንመለከት ይሆናል ውድ ተመልካቾች እንግዲህ ሐሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ Can Ariel Power Gel win against 100 tough stains? Impossible. Challenge on. Lobster sauce. Pomegranate molasses. Is there any other tough stain left? Dried in salsa. Ariel Power Gel removes over 100 tough stains in one wash. Progress isn't always big. Sometimes it's just about showing up. Doing one more lap, one more stretch. የውሃ ድምጽ ብቻ ነው የሚሰማኝ ግን የምር እንዴት ነው ነገሩ እንዲህ ነው የምታጠቡት ማለት ነው እኛ ወንዶች በቃ ልብስ በቃ ግራ ገባኝ እኮ እኔ ዘንድሮማ ተቸገርኩ በቃ
ምንም ግራ ምገባህ ነገር የለም። አንተ አውቃ የራስህን ድራማና የራስህን ዓለም እየፈለክበት እንጂ ሰላም ብትፈልግ ኑሮ ከአንዴም 4 ጊዜ የጠየቀችብህ ጊዜ ላይ እኮ በትክክል ታወራና ትናገር ያው ታብራራላት ነበረ። ግን አንተ ሰላም ሳይሆን ያው ረጅም ድራማ ነው መፍጠር የፈለከው። እንግዲህ ሀይሚ እየወጣች ነው። ምን ሊፈጠር ይችላል? አብረን እንመልከት። ተመልሳ ሽንት ቤት ገባች። ውድ ተመልካቾች በጣም ያሳዝናል። እንግዲህ በድንጋጤ ተመልሳ ሽንት ቤት ገባች። አንተ እዚህ ምን ትሰራለህ ብለህ ምን እዚህ ጋር ምን እኮ በድሬ ልልተኛ ነው የመጣሁት። ራቁቴን ነኝ። ጥሩ ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ጥሩ ነው አላለም? አልወጣም። አዎ ኧረ በዛሹም እንዴ እኔ መሰለ አልጋ እያለ እዛ ሶፋ ላይ ምን አሳቀቀኝ እኔ። ኧረ ራስሽ ቀልድ ነው ለራስሽ። አልወጣም። ምን ራቁትሽን ከሆንሽ ለምን በር ያስከፍትሻል እንዴ? አንተ እንዳለ እንዴት አውቃለሁ? ዘነት ትገባለህ እንዴ ሳታንኳኳ? ለምንድን ነው ማንኳኳ? አንቺ ራሱ ወድነሽ እንዴ በዚህ ማታ ሻወር የምትወስጂው? ነገሩ ምን አገባኝ አንተ ምን ነው? ልተኛ ነው የመጣሁት። ልተኛ ከሆነ ተኝ፣ ማተኝ ከሆነ ቤት ነው የምተኛው። ምን ማለት ነው? ጭራሽ አዳብዛውን እንዴ? ውጣልኝ ሻውን ልብስ ልቀይርበት። አቧትን ጫነች ቀን ሙሉ። እንግዲህ ውጣልኝ ልብስ ልቀይርበት፣ እኔ ቤት ነው ወይ የምተኛው፣ እኔ ክላስ ነው ወይ የምተኛው ብላ እንግዲህ እያጨቃጨቀችው ነው ማለት ነው። በጣም ያሳዝናል። እንግዲህ በጣም ፈርታ ገብታ በድጋሚ ሽንት ቤቱን ዘጋች። በሽንት ቤቷ ውስጥ ገባች ማለት ነው። የምሬን ነው የምላችሁ። በጣም ፈርታለች እና ምን ልታረገኝ ነው ውጣልኝ በቃ ብላ እንግዲህ በሩን ዘግታለች። በጣም ያሳዝናል። ውድ ተመልካቾች በጣም ነው የሚያሳዝነው። እንግዲህ ሀይሚ ውጪ ብሏት ብለምናትም ሀይሚ እንግዲህ እየተከራከረች ነው። ውስጥ ላይ ሆነ ውጣ እንዴት ሳታንኳኳ ትገባለህ መኝታ ክላሴን? እኔ እኮ ብቻዬን ነኝ ብዬ ራቁቴን ነው የወጣሁት፣ ምን ሆነክ ነው እያለች ነው። እሷ ግን በደንብ እንደውም ሽፍንፍን ብላ ለብሳ ነው የወጣችው። በጣም ነው የሚገርመው ማለት ነው። እና ሮቧን ለብሳ ሽፍንፍን ብላ ነው የወጣችው። ግን ቢሆንም አንተ ይወጣልኝ እያለች ነው። እንግዲህ ምን ሊፈጠር ይችላል አብረን እንመለከታለን። ውድ ተመልካቾቼ ያው በበቃ ብድር በምድር አሉ እንደዛ ሆኗል ማለት ነው። እንግዲህ ያም ይሁን ይህ ግን ከሷ ጋር መቀጠል የሚፈልግ ከሆነ መጀመሪያ ያለውን ፋይል ዘግተው ጨርሰው መሆን አለበት። እሷ ላይ ድራማ መስራትም መቀለድም አያስፈልግም ማለት ነው። እናም ቪዲዮን አብረን እንመልከት። እናንተም እስከዛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ውድ ተመልካቾቼ እንግዲህ ስትነሳ ስትወጣ እንግዲህ እሱ ስነሳ ቶሎ ብላ ገብታ በሩን ዘጋች ማለት ነው። እና ድጋሚ ውጪ እያላት እየለመናት ነው። በዛ ላይ እኔ ያለበስኩም ልብስ ስጠኝ ብላ ስትለምነው እሺ እሰጣልሻለሁ ብሎ እሱም ተነስቷል ከአልጋ ላይ። እሺ እሰጣለሁ ችግር የለም በቃ እሰጣለሁ ብላትም እንኳን እሷ ልታምንም ልትቀበልም አልቻለችም ማለት ነው። በጣም ተጨንቃለችም ተወዛግባለችም ማለት ነው። እኔ በቃ ውጪ እኔ እሰጣለሁ ልብስ ብሏት ይሄው ተነስቷል ልብስ ላቃብላት ማለት ነው። እስቲ ምን ይፈጠራል? ሀይሚ ትወጣለች? እስቲ አብረን የምንመለከት ይሆናል። ወይ በግድ ያስወጣታል ወይ እሷ ትወጣለች ማለት ነው። ምን ማድረግሽ መስሎሽ እና ምን ማድረግሽ መስሎሽ መተኛታችን እኮ ከቻልኩ አጨቃጨቅ። እሺ እኔ እወጣለሁ ሶፋ ላይ ተኛለሁ። ነይ ተነሽ ተኝ። እዚህ ነው እናትህ ልቀቀኝ እንዴ! እዚህ ነው የምትተኛው። ተነሽ እዚህ ጋር ነው የምትተኛው። መውጣት የለም ከዚህ ቤትሽ። ነይ ነው የምትሄጂው። ወይኔ በጣም ነው የምታሳዝነው። ተመልካቾቼ በቃ ተወኝ እያለችው ነው። እስቲ ጸባይ ግዢ እስቲ እባክሽ አትነሽ። ዘኒ አብረን ከፈለግሽ ተኝ ካልፈለግሽ አትተኝ። እኔ ግን እተኛለሁ።
ምንድነው የምትይው? አልዘርሽሽ ምንድነው የምትይው? ይወጣልኝ። እሺ ልብስ ልቀይርበት። አሁን ስሚኝ፣ እምቢ ካልሽ ማለት ነው ዋው ስነ ስርዓት። እሺ የምትይው ከሆነ እሺ ስነ ስርዓት። እንግዲህ ብሩኬ ሀይሚን እያስፈራራት ነው ማለት ነው። አብረን ነው የምናድረው፣ እምቢ ካልሽ ዋ ከራስሽ አልወርድም፣ እሷን የልጅቷን ነገር አትስሚ፣ ከሷ ጋር እንዳታወሪ ብሏት እያስፈራራት ነው። ሄድና አንተ አውራት፣ እንዳታወራኝ ንገራት፣ እኔ ግን ካወረችኝ አለቃትም አውራት አለው እያለች ነው። አንቺ በቃ የሷን ወሬ እየሰማሽ ዝም ብለሽ አትበይ ብሏት እንግዲህ እየገፈተራት ይገኛል ማለት ነው። በጣም ያሳዝናል። አንዳንድ ጊዜ በጣም ነው ሴት ስትሆኑ እንግዲህ ፈተና ይበዛባቸዋል ስትባሉ በጣም እውነት እንኳን ምንም ነገር ባያደርግም ሴትን ልጅ እንዴት እንደሚያስፈራራ ምናምን በጣም ያሳያል ማለት ነው። በጣም የሚያሳዝን ነው። እንግዲህ አንተ ከሷ ጋር መሆንም ከፈለግ ከሷ ጋር የመሆን ምርጫ ካለክ እኮ ከልጅቷ ጋር ያለውን ነገር አውርተ ጨርሰ ዘግተህ ነው መሆን ያለበት እንጂ የማይሆን ነገር ማድረግ አግባብ ነው ተገቢም ነው ብዬም አላወራም። ብዙ ከሱ ጋር ሆናችሁ የሚታሽቃብጡም ሰዎች እንኳን እሱ ራሱ ባፉ እያወራ ያለውን ነገር እንኳን አልሰማችሁትም። በጣም ነው የሚያሳዝነው። ታዲያ ሀይሚ እንዴት ውሸታም ናት ልትሉ እንደምትችሉ፣ ሀይሚ የሰውኑ ነገር አትስሚ ማለት እንደምትችሉ እሱን እንኳን እያወራች ልጅቷ እኮ ብሩኬን ታወራዋለች። ልጅቷ እኮ ብሩኬ ጋር ትደውላለች። ብሩኬ እኮ ያወራታል፣ ቴክስት ይመልስላታል። ታዲያ ምንድነው ሀይሚ እንዳትጠይቂው እንዳታወሪ የሰውሪያ እንዴ? ይሄ እኮ ወሬ አይደለም፣ ቀጥታ ነው የደረሰላት። እንዴ ምን ሆናችሁ ነው? እውነት ሰው ምን ሆኖ ነው? እውነት በጣም ነው የሚገርመኝ። እንግዲህ አብረሽ ካልተኛሽ እኔ ምን ላደርግሽ እችላለሁ? እኔን ለምን ትጠረጥረኛለሽ? እያለ ያው እየጎተታት ይገኛል ማለት ነው። እባክህ ውጣልኝ አልፈልገውም ብትል ራሱ ሊወጣላት አልቻለም። እንግዲህ ማን ይወጣል? ማን እዚህ ቤት ይቀመጣል? ማን ይወጣል? ይሄንን አብረን እናያለን ብሎ እንግዲህ ሁለቱም ፉክክር ላይ ይገኛሉ ማለት ነው። ታዲያ ከዚህ ቤት ማን ነው ሊወጣ የሚችለው? ማን ነው ሊኖር የሚችለው? አብረን የምንመለከት ይሆናል። በቪዲዮ ላይ ምን ሊፈጠር ይችላል? አብረን እኔ እውነት ሀይሚ ብሩኬ እንዳላት አብረታ አድራለች ትተኛለች? እስቲ እናያለን። እንግዲህ ውድ ተመልካቾቼ ወደ ቪዲዮ አለቅሽም ወይኔ ምን ሆኜ ነው ክላሴን ያልቆለፍኩት? ግን እብድ ነኝ አንዳንዴ እኮ በቃ ተቃተናጅ በረዛ እንዲ ትላለች። ሸፋፍኒ ምን ታካብቻለሽ እንዴ? ኩሽ ልቅቅ ከዛ ስለቀሽስ ብዙ ሽንት ቤት ታሪያታለሽ። አድራለሽ እጂ ግቢ ደር አድራለሽ ችግር የለውም። እግዚአብሔር እዛ ሶፋ ሂጂ እና ደርሽ። አድራለሁ በቃ እኔ እየተሳቀቅኩ እስቲ እሺ ልቀቀኝ። እኔ መሰላል አለቅሽም። ምንድነው የምትይው? አልቀሰሽ ሞተሻል። ብሩኬ ልቀቀኝ። አለቅሽም። አሁን ከኔ ጋር ተስማሚያለሽ? እሺ እስማማለሁ። ተስማሚያለሽ? ወይኔ እጂ ተሰብሯል እኮ። እንግዲህ እሷ ወዳ ሳይሆን በግድ ትስማማለች። እንግዲህ ምን ታረጋለች? አቅም ስለሌላት እዚህ ጋር ምንም ከሱ ጋር መታገል ስለማትችል እሱ ወንድ ልጅ ነው፣ እሷ ሴት ልጅ ናት። እንግዲህ ማንም ያውቃል ይሄ ሀቅ ነው። ሴት ከወንድ ጋር እንግዲህ ታግለው ማሸነፍ ስለማይችል በሚለው ነገር ላይ እስማማለው እሺ ብላ ነው እንግዲህ ከዚህ ነገር ማውጣት የምትችለው። እንግዲህ ከዚህ ከዛሬ ከያዘበት እጅ እንኳን ለማውጣት ያለውንም የሌለውንም ምንም ቢሆን ማስፈራራትም ቢሆን እሺ ብላ ነው ማውጣትም ያለባት እንጂ ያው በጣም ያሳዝናል እንግዲህ እየሆነ ያለ ነገር ማለት ነው። እና ብሩኬም እያስፈራራት እንግዲህ ከአንቺ ሰላም ትፈልጊያለሽ አትፈልጊም፣ በቃ ዛሬ እንግዲህ ስነ ስርዓትሽን ያዥ እያላት ነው። አንተ ራስህ ስነ ስርዓትን መያዝ አለብህ። አንተ ራስህ በዙሪያ ያለውን ሰዎች ስነ ስርዓት ማሳዝ እንጂ እሷን አይደለም። እሷ እንግዲህ ይሄው እንደምታወቀው በቤቷ ስነ ስርዓቷን ይዛ እየኖረች ያለች ልጅ ናት። እና አንተ በሚሆነውም በማይሆነውም ነገር ላይ እሷ ላይ መታ መጮህ እንደዚህ ማለት አይቻልም ማለት ነው። እና በጣም ያሳዝናል። ሀይሚ እየታገለች ነው እንግዲህ ልቀቀኝ፣ በቃ አልፈልግም፣ ልቀቀኝ፣ እኔ ሳሎን እጄ ተኛለሁ፣ ሶፋ ላይ ይሆናለሁ፣ ልቀቀኝ እያለች ነው እንግዲህ እሱም
እንግዲህ ያታገላት ይገኛል ማለት ነው። ውድ ተመልካቾቼ ዛሬም የሀይሚና የብሩኬ ቪዲዮ እንደቀጠለ ነው። አንቺ የልጅቷን ነገር ሰምተሽ መጣሽ ዋት በይኝ አጨቅጭቅኝ አልፈልግም እያላት ነው። እንግዲህ በቃ እኔ እኮ ትቼያለሁ ከዚህ በኋላ አልጨቀጭቅህም አላወራህም አልጠይቅህም ብላ እሷም እንግዲህ ምላሽ ሰጥታለች ማለት ነው። ውድ ተመልካቾቼ በጣም ያሳዝናል። እንግዲህ ብዙ ሰዓትን ያው እንግዲህ በትግል ላይ ይገኛሉ ማለት ነው። ሂጂ በቃ ተኝ እያላት ነው። እንግዲህ እየገፈተራት ነው። ሂጂ በቃ ተኝ እያላት እንግዲህ ብዙ እንተን ባረጋትም ሀይሚዬ ግን እሺ በቃ ተኛለው ችግር የለውም ብላለች ማለት ነው። እንግዲህ በቃ ምንድነው የምትፈልገው? ከዚህ በኋላ ከኔ ጋር እንዳትጨቃጨቂ ተስማምተን ተከባብረን እንኑር እያላት ይገኛል። እኔ እኮ ምንም አንተን አልነካይም፣ ከዚህ በኋላ አልጨቃጨቅም፣ አንተ ከኔ ቤት ውጣልኝ እንጂ አንተን አልነካህም ብለዋለች። እንግዲህ ከዚህ ቤት ከወጣው እኔን አታይኝም ብሎ ሀይሚን እያስፈራራት ይገኛል ማለት ነው። ሀይሚ ደግሞ ችግር የለውም በቃ አሊ ሂድ፣ በቃ ምንም ማረግ አንተ ከእሷ ጋር ሂድ፣ እንግዲህ ምንም ችግር የለውም ብላ ሀይሚዬም እያወራች ትገኛለች ማለት ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ኧረ በፈጠረ ምንድነው ፈጠረ? አያወራሽ አውሪኝ በስርዓት እያወራሁህ ነው እኮ አውሪኝ በስርዓት። እሺ ምንድነው ያስጮሽ? ቅድም ምንም አልጮኩም እኔ በቃ። እሺ ልታለቅሽ ነው? ለምን ታልጣም አላልክም? ከዚህ ቤት ላይ ተናፍቅሻለሁ ታያለሽ። እኔ እየቀለድኩ እያለመጥኩ እየታገስኩሽ ነው። እረፊ ኩሽ ተሳቀኝ። በቃ ውጣልኝ። ተሳቀኝ ምናምን ትላለች። እሺ ወይኔ ልውጣ፣ ፍቀድልኝ በእግዚአብሔር። ወይ አንተ ውጣ ወይኔ ልውጣ። ለምን እዚህ አብረን አናድርም? ምን ችግር አለው? እኔ አልተኛም። አንተ ያመሃል እንዴ? ድንበር አበጃለሁ። በዚህ እድሜ እንኳን ካንተ ጋር ከወንድሞቼ ጋር አልተኛም። ገባህ አይደለ? አትማታ። ምን አገባኝ? ማነህ አንተ? ማነህ ማለት ምን እንደምታደርገኝ በምን አውቃለሁ? ምን እንደማደርግ እኔ ካንተ ጋር ተኛለሁ። ምን አስጠረጠረሽ? እዛ ድረስ አንቺ ለምን አልጠረጥርም? ሴት ልጅ እኮ ነኝ። ሲጀምር አንተ እዚህ እንዴት ትገባለህ? እሺ አሁን በቃ ወንድ ልጅ ነው ሁሉ ነገር በቃ መንስኤ ነው። ልብስ እየቀየርኩኝ አሁን ሴት ልጅ እኮ ነው የምትይው። ልብስ እየቀየርኩኝ አሁን ራቁቴን ብትገባ ምን ሊፈጠር